እንግዲህ የአቶ ለይኩን ወንጀሉን በሙሉ የዳግምን አባት መቅበሩን ኑሐሚን ዘርዝራ ወጣችው። እጅግ በጣም ያሳዝናል። እንግዲህ የናሆምን እናት በመከታተልም ለዛ ሚስጥሯን ለያዘው ሰው ብር ስትሰጥና ስትከፍለው በመከታተል አምራን አንቺና ባልሽ ያደረጋችሁትን ነገር ማወቅ አለብኝ በማለትም ወንጀላቸውን ወይም ደግሞ የዳግምን አባት መግደሉንና መቅበራቸውን የያዘው እንግዲህ አሁን ላይ ለአምራን አሳልፎ ሰጣት። አምራን አሁን የእነሱን ጉር ዘግዝጋ ለማውጣት ዝግጁ ሆና እያለ እንግዲህ በሚያሳዝን ሁኔታ እያስፈራራቸውና እንዲሁም ደግሞ አቶ ላይኩን መልካምነቱ ወደ መጥፎ ተቀይሮ እየተሰቃየ ይገኛል። የናሆም እናት ምን አስባ ነው ራሷን ከቪዲዮ አርቃ እንዲሁም ደግሞ ተንኮል ስትሰራ ከርማ፣ ነገር ግን የሚያነሳውን ቪዲዮ የሚቀርጸውን ለይኩን ብቻ ሲቀብረው አንስታ እኔ ከሱ የምፈልገው ነገር አለ፣ እኔን እንዳትቀርጽ እሱን ግን ቀርጸው በማለትም ትልቅ ችግር እንዲፈጠር አደረገች። በዚህን ሰዓት የሚያሳዝነው ነገር ለይኩን አሁን እንግዲህ መልካምነቱ ጠፍቶ በወንጀል እየተሰቃየም ይገኛል። ናሆምና ዳግም እንዲሁም ደግሞ ኑሐሚን ደስ በሚል ሁኔታ ክፍለ ሀገር ሄደው ደስ የሚል ዝግጅታቸውን እያስተናገዱና ነገር ግን አሁን ላይ ወንድ አጠር እያሰቃያቸው ይገኛል። በተለይ ናሆም ገና ሲያየው እግሬ አውጭኝ እያለ እየፈረጠጠም ይገኛል። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ኑሐሚን ቀጣይ ፓርቲ ዘመተናል። ኑሐሚንና ዳግም እንዲሁም ደግሞ ናሆሚ ክፍለ ሀገር ሄደዋል። ክፍለ ሀገር ሄደው እንግዲህ ተንኮል የምትሰርበዋ በጣም በሚያሳዝን ሁኔታ የኑሐሚን እንግዲህ በጣም በሚገርም ሁኔታ አሁን ላይ በቅናት የምትቀጣጠለው አምራን ከናሆም ጋር እየደወለች ብትገኝም ግን ደግሞ ናሆሚ ሰላም ለማግኘት ሲል ስልኳን አያነሳላትም። ነገር ግን የሚያሳዝነው አሁን ላይ አምራን ያደረገችው ነገር በናሆም እናት በመከታተልና ቤት ውስጥም ካሜራ በመግጠም የሚያወሩትንና የሚሰሩትን በመቅረጽም ወንጀላቸውን የት ቦታም ሄደው ማግኘት ማንን ምን እንደሚያደርጉ ለማወቅም ያደረገችው ጥረት እጅግ በጣም በሚያሳዝን ሁኔታ የናሆምን አባት አቶ ለይኩን እንግዲህ እየተሰቃየና እንዲሁም ደግሞ በጣም በሚያሳዝን ሁኔታ እየተከታተለች ወንጀሉን ይፋ አውጥታ እዛ ቤት የምትኖርበትን እያስፈራራችና የናሆምን ንብረት ለመካፈል እየተዘጋጀች ትገኛለች። እንግዲህ እነ ናሆም ክፍለ ሀገር በመሄዳቸው ገና ተመድረሳቸው ወንድ አጠር በጣም በሚያሳዝን ሁኔታ የናሆሚን ወይም ደግሞ በጣም ኑሐሚንን በጣም ስለሚያፈቅራት በፊት ከዚህ ቀደም የኑሐሚ እጮኛ ለመሆን እቤት ድረስ ሰው በክብር ሽማግሌ ቢልክም የኑሐሚን አያት ግን በፍጹም እሱ ለልጅ ባል አይሆንም በማለትም ስለከለከሉት አሁን ላይ እንግዲህ እቤት ድረስ በመከተልም እነ ናሆምን እያሰቃዩና እንዲሁም ደግሞ ለመደብደብ እየሞከረ ይሄዳል። ዛሬ ግን ሰተት ብሎ ሄዶ ወንድ አጣር አያቷ ጋር እኔና እርሰው መነጋገር አለብን ሲላቸውም ይችኛዋ ልጅ ደግሞ እንግዲህ የኑሐሚን እናት አያት ጋር የተቀመጠችዋ እሷም ምን ልትሰራ ነው? መነጋገር የለብህም አርፈህ ተዚህ ውጣ ስትለውም አንቺ ጥልቅ አትበይ አያገባሽም ሲልም እንግዲህ የኑሐሚን አያት አርፈህ ብትቀመጥ ነው የሚሻለው አንተ ጉድጓድ ግባ ሲሉትም እንግዲህ ሌላ ችግር እየተፈጠረ ከሆነ ሌላ ችግር በህይወቷ ላይ ለመፍጠር ከፈለጉ ይጠብቁኝ በማለትም እንግዲህ በሚያሳዝን ሁኔታ እየተናገራቸው ነበር ወንዳጠር። በዚህን ሰዓት ኑሐሚ ምንድን ነው የምትፈልገው በማለትም ከቤት ስትወጣ
አረ ከተማ ከሄድሽ ልብሽ ተወጣጥሯል። ከኔ ውጭ ማንም አንቺን የራሱ ሊያደርግሽ አይችልም እያለ ሲፎገላ ጉረኛ እያለችም ጎደራችበት። በዚህን ሰዓት ግን ዳግም የመጨረሻ አይፈራም። ግን ደግሞ ምን ማድረግ እንዳለበት ግራ ተጋብቷል። ምክንያቱም ዱላህን ጥለህ በእጅና ግጠሜ ሲለውም አንተ ወንድ እኛም እኮ ወንድነን ምን ሊሆን ነው የሚለው አለ እንግዲህ ኑሐሚን ደግሞ ለናሆም አንድ ነገር ነገራችሁ። አንድ ነገር ልጠይቅ ሳትዋሽ ንገሪኝ እውነቱን አላት። ምንድን ነው እሺ ብትለውም እሱ ደግሞ ከዳግም ጋር እንዴት ነሽ ሲላትም ማለት እንዴት ናችሁ? ዳግም ጥሩ ልጅ ነው፣ በጣም መልካም ልጅ ነው። ስለዚህ እሱ ደግሞ መልካም ስለሆነ መልካም ሴት ትገባዋለች እና ከእሱ ጋር ብትጀምሩ አላት። አረ አልከልክና ለወንድም ልትድራይ ነው አለችው። ምን ወንድምህ ነው ያልሽው? አይ ማለት ወንድም ያው ዳግም አብራችሁ ስለሆናችሁ ብዬ ነው። በዛ ላይ አንድ ቤት የሚኖር ሰው ወንድማማች ነው አለችው። ልክ ነሽ። እስከ ዛሬ ባደረግኩት ነገር በተፈጠረው ነገር ውስጤ ሳይጸጸት አይቀርም። ዳግም ምስኪን ልጅ ነው። ስለዚህ እንደኔ ብትቀራረቡ አላት። ብትረዳይ ጥሩ ነበር ተፊት ያይተህ ባለችና በሆዷ ቀጠለችና ችግሩ ሌላ ሰው ለማስገባት በጣም የምወደው በልቤ የነገሰ ሰው አለ አለችው። መቼም ያ ኤርሚያስ አይሆንም አላት። የማን ነው ኤርሚያስ? አረን እሱን ረስቸዋለሁ እሱ አይደለም አለችው። እና ማን ነው ሲላትም ታይናይተህ ብትረዳኝ ደስ ይለኝ ነበር ግን አትረዳም አለችው። ምን አላት? አይ ምንም በቃ እናና ያላግዛት ብላ ናሆም ሄደች። አሁን ላይ እንግዲህ አምራን ቤቱን እያተረማመሰችው ትገኛለች። አይገርም። ኤቢንም ይዛ እጇን ጠምዛ አሰቃየቻት። አሁን ግን ጥሩ ለመሆን እየሞከረች ብትገኝም ግን ደግሞ የአቶ ለይኩንን ችግር ወይም ደግሞ የዳግምን አባት በመቅበራቸው ላይ ሁሉንም ነገር ሩጣ ደረሰችበት። እንዲሁም ሚስጥራቸውን ለያዘው ሰው እጥፍ በመክፈልም እንግዲህ አሁን ላይ የነ ናሆምን ቤተሰቦች ለማሰቃየትና ለማሸማቀቅ እያደረገች ያለችው ነገር በጣም ያሳዝናል። አቶ ላይኩን ለሰዎች መልካም ሆኖ መልካምነትን የሚያስተምር መልካምነትን የሚሰብክ ቢሆንም መልካም ሰዎች ግን አንዳንድ ጊዜ በየዋህነታቸው እንደሚጎዱ ሚስት ተብዬዋ እንግዲህ አቶ ላይኩን ሲቀብር እሷ ግን ወደ ጎን ሆና ቪዲዮ የተቀረጸችበት ምክንያት ምንድን ነው? አቶ ላይኩንን ወንጀለኛ ከሱ የምፈልገው ነገር አለም እያለች ነበረ። እንግዲህ አቶ ላይኩንን ወንጀለኛ አድርጋ ራሷን ነጻ የምታወጣበት ምንድን ነው? እንደውም በዚህ ግድያ እኔ እጄ የለበትም። ስለዚህ ባለቤቴ ነው የገደለው፣ ለሱ ብዬ ነው የምሰቃየው፣ ይህን ሁሉ ዋጋ የምከፍለው እያለችው ነበረ። ግን ደግሞ ሰውየው አሁንም ኮፒ ይዞባታል፣ ሌላ ሚሞሪ። ይህንን ያስተዋለችው አምራን ሁላቸውንም በመከታተል አሁን ላይ ጉድ አደረገቻቸው። አቶ ለይኩንን እንደፈለገች አሁን ንብረቱን በእኔና በባሌ ስም አድርግ ብላ እውነታውን እንግዲህ ላለማውጣት ሲሉም አምራን የዛን ቤት ንብረት በራሷ ለማዞር እየተዘጋጀች ትገኛለች። እንግዲህ የእሷ ደግሞ መቼ ነው እውነታው የሚወጣው? ኤሚ ደግሞ በሚያሳዝን ሁኔታ ከኤርሚ ጋር እየተገናኘች ኤርሚም እንደዚሁ ከአምራን የበለጠ የእነሱን ንብረት ለመውረስ ወይም ደግሞ ለመውሰድ እነሱን ሜዳ ላይ ጥለው አምራን ጋር ያልተሳካለትን አሁን ላይ በኤሚ ጉዳይ በደካማ ጎና ገብቶ እዛ ቤት ከቤተሰቦችሽ አስታውቂኝ። አይሽ ናሆምን በጣም የማደንቅለትና እጅግ የምደሰትበት ነገር ቢኖር ለምንም ቢሆን አይፈራም። ምክንያቱም ቤተሰቦችሽ አምራንን አልፈለጓትም፣ እሱ ግን ምን አባታቸው አገባችሁ በማለትም እውነታውን እንግዲህ ተጋፍጦ ሚስቱን አስገብቷል። አንቺ ግን ቤተሰቦችሽ ጋር ልታስተዋውቂኝ ታፍሬብኛለሽ እያለ እንግዲህ በጣም በሚያሳዝን ሁኔታ አምራንን
በጣም በሚያሳዝን ሁኔታ ኤሚን በጣም እያሰቃያት ይገኛል። እሷም ስለምታፈቅረው እሱንም ቢ ማለት አትችልም። ቀለበት ላድርግልሽ፣ እነሱ ካልፈቀዱ ደብቄ ቀለበት ላድርግልሽ ሲላትም በፍጹም አይቻልም። እንዴት ብለ ነው ቀለበት? ይሄው ጥላታችሁ ቀለበት አሰረልኝ እያልኩ ላሳያቸው ነው ወይ ስትለውም ለዚህ ነው ከቤተሰቦችሽ እንድታገናኘኝም ሆነ እንድኮራብሽ ማታደርጊ በማለትም እንግዲህ ኤርሚ ጥሏት በመሄዱ እጅግ በጣም ልቧ ተሰበረ። በእርግጥ አሁን ላይ የናሆም እናት እንግዲህ ለዳግም ግማሽ ወይም ደግሞ ውርስ እንደሚገባው ስትነግረው በጣም በሚያሳዝን ሁኔታ አእምራን እያዳመጠች ነበረ። ለናሆምም ስትነግረው ናሆምም እኔ ይህን ያክል እዚህ ድርጅት ውስጥ ስኖር አንድ ቀንም እንደዚህ ነው ብለውኝ አያውቁም፣ እንዴት ለምን እያለም ተወዛገበ። በዚህን ሰዓት ቢወዛገብም ግን ደግሞ ምንም ማድረግ ስላልቻለ አሁን ላይ ወደ ክፍለ ሀገሩ መንገዱን ቀጥሏል። ግን ደግሞ አምራን አሁን ላይ ስልክ ስደውል ሳያነሳላት ሲቀር በእርግጥ የናሆም እናት አምራንን ቅጥል አድርጋታለች። ከሚወዳን ኑሐሚን ጋር ነው፣ አንቺን አይፈልግሽም፣ ከአንቺ ጋር መሆን አይፈልግም እያለችም ታቃጥላታለች። በዚህን ሰዓት ስልክ ስትደውል ስልኩን አያነሳላትም። ምክንያቱም ናሆም እንግዲህ ሰላም ማግኘት ይፈልጋልና እንዲሁም እረፍት ይፈልጋል። በዚህን ሰዓት ምን ማድረግ እንዳለባት የተቃጠለችው በቅናት ከማናት ጣውን ደስ ሲላትም ኑሐሚን ናት ብላም ለሱ ነገረችው። ምን እያልሽ ነው እያላትም ነበረ። በዚህን ሰዓት እንግዲህ ወንድ አጠር ወደሱ ሲመጣ አረ ወንድ አጠር ሲላትም የምን አጠር ነው አለች አምራን። ከዛም በዚህን ሰዓት እንደዛም ሲላት ስልኩን ቆይ በኋላ ደውልሻለሁ ብሎ ላፕቶፑን አስቀምጦ ሩጫውን ቀጠለ። በእርግጥ የኑሐሚን አያት በጣም ደስ የሚሉ ደርባባ እንዲሁም ደግሞ በጣም የሚያስብ የገጠር ልጅ መሆናችንን የሚያኮራ ቦታና መስተንግዶም አድርገውላቸው እንግዲህ ሁላቸውም ወደውት ፈቅደውት አክብረውት እየቆዩም ቢሆኑም አንዳንድ ትምህርቶችንና ስለ ማህበረሰቡ እንዴት ማደግ እንዳለባቸው ፋብሪካ የሚባለውን ነገር አቁመው መሬቱ የታረሰ ገንዘብ ፍሬ ነገሮችን እንዳፈራ ማድረግ አለብን በማለትም እነ ኑሐሚን እየታገሉ ቢገኙም ግን ደግሞ መሬቴ ቢኖር ምን ያክል ምርት አምርቼ አሳያችሁ ነበር እያሉም እንግዲህ የኑሐሚን አያት ደስ በሚል ሁኔታ እንግዶቻቸውን እያስተናገዱ ባሉበት ሰዓት እንግዲህ ወንድ አጠር ዘው ብሎ በመሄድ ይሄኔ ከተማ ቂጦ ብቻ የወፈረ መመከት የማይችል ወንድ ቢሏችሁ ወንድ ነው ወይኑ ሞክሩኝ እያለም እንግዲህ ገጀራውን ይዞ እየተንቀዋለለ ቤታቸው ድረስ ሲሄድም ኑሐሚን አልፈልግህም ተወኝ ስትለውም የኔና ያንቺ ሀብሉ እንደገና የተጀመረ ያክል ነው የሚሰማኝ ታንጉቴ እያለ እንግዲህ ቢጠራትም እሷ ግን አትጃጃልብኝ ስትልም ናሆምን ይዞ የተባለው ነገር እውነት ነው ወይ በማለትም ናሆምን ስብርብር አደረገው በዱላ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታ ይሆንላችሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።